ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ ሰላም ጤና ይስጥልን ውድ ያላለቀ ጉዞ የሬዲዮ ፕሮግራማችን ታዳሚዎች፣ ሰዓታችንን ጠብቀን ዛሬም ከቤታችሁ ገብተናል። ዛሬ ያላለቀ ጉዞ ፕሮግራም 21ን ይዘንላችሁ ነው የመጣነው። እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እንግዲህ ውድ አድማጮች፣ ያላለቀ ጉዞ የሬዲዮ ፕሮግራማችን ቀዳሚው ቅንብራችን የሚሆነው ድራማችን ነው። ስፍራሽ ድራማችንን በጉጉት እንደምትጠብቁትም እምነታችን ነው። የዛሬውን የስፍራሽ ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት በጥቂቱ እናስታውሳችሁ። ባለፈው ሳምንት በስፍራሽ ድራማችን የስፍራሽ እናት ከገጠር ባመጡት ገብስ ሳቢያ ንጭንጭ እያሉ ነው። በዚህም አጋጣሚ የልጅነት ጊዜያቸው እና ከስፍራሽ አባት ጋር ስለነበራቸው የፍቅር ግንኙነት ለስፍራሽ በደስታ ተሞልተው እያወቋት ነው። ስፍራሽም በእናቷ ወሬ ተመስጣ መጨረሻውን ለማወቅ ልቧ ተንጠልጥሎ እያለች የእናቷን ወሬ መጨረሻ እያዳመጠች ነው። እንዲህ እያሉ የሰርጋቸው ቀን እንደደረሰና ማንን እንኳን እንደሚያገቡ ያላወቁት የስፍራሽ እናት በሰርጋቸው ዕለት ያገቡት ሰው አይናቸው አይቶ ልባቸው የደነገጠበትንና የወደዱትን እንደሆነ ለስፍራሽ ነግረዋታል። ስፍራሽም በእናቷ ወሬ እጅግ መደሰቷን በሳቅ ገልጻለች። እስኪ ዛሬ ደግሞ በስፍራሽ ድራማችን ምን ይከሰት ይሆን? ተከታዩን ክፍል ጀባ ስፍራሽ በቀደም ያስተዋወቅሽኝ ስሙ ማን ነበር? ተገኑን? አዎ እሱ። እሺ ምን ሆነ? ኧረ ምን አላውቅም፣ ግን ቀልደኛ ነው። ምን ቀልደኛ ነው? አዝግ ነው እንጂ ባህልና ቋንቋን ደርቦ ማጥናቱ የጠቀመው ይመስለኛል። በሚገባ ጠቅሞታል። ለዛ እኮ ነው የሚሳለቅብን። መሳለቅ ስትይ የሰው ልጅ በጣም ይወዳል። በዚያው ልክ ደግሞ የሚሳለቀው በሰው ልጅ ላይ ነው። ለምን? ሰው በአንድ ወቅት የሙጥኝ ብሎ የያዘውን ነገር እንደ እባብ ሰንኮፍ አራግፎ የሚጥል ፍጡር ነው ይላል። ታዲያ እኮ ድንቅ አገላለጽ ነው። ማክሽ አይደለም፣ እየተሳለቀ ነው። እንዴት? እያንዳንዳችን ዛሬ የሚያስጨንቀን ወይም የሚያጓጓን ነገር ሲያልፍ ጨርሰን ልንረሳ የምንችለው ነገር መሆኑን እየነገረን እኮ ነው። አታካብዱ፣ ሁሉም ያልፋል እያለ ነው። ግን ንግግሩ አደገኛም ነው። አልገባኝም። በህይወታችን አጥብቀን ልንይዘው የሚገባ ነገር እንዳይኖር የሚመክር በመሆኑ አደገኛ ሆኖ ይታየኛል። እንደሱስ ላይሆንም ይችላል ነው ባክሽ። ሰው በህይወት ዘመኑ የሚኖርለት ነገር ያስፈልገዋል። እሱ ደግሞ የሚማረውም ሆነ ስራ የሚሰራው የነገሩን ምንነት ለማወቅ ነው። እሱም ቢሆን ክፋት የለውም። ህይወትን ቀለል አድርጎ መረዳት አስፈላጊ ነው። ነገሮችን አጥብቆ መያዝ ህይወትን የሚያሳጣበትን አጋጣሚ እንዳለ እያሳየን ሊሆን ይችላል። በእርግጥ እውነትሽን ነው። ባህል መጥፎም ጥሩም ጎኖች አሉት ብሎ ያውቃል። እዛ ላይ እንኳን የተሳሳተ ይመስለኛል። የተሳሳተው ምንድነው? እንዴ ተገኑ፣ አይዞሽ አትደንግጪ። ለምን ዘገየ? ፀሐዩ በጣም የሚያቃጥለው። እንደምትመጣ አልነገረችኝም። አታምነኝም? የምቀር መስሏት ይሆናል። አየሽ፣ ፉገራውን ጀመረ። ሁሉም ነገር ላይ ሙድ መያዝ ያዋጣል።
ህይወት ቡፌ ናት። ከዚያም ከዚህም ሲሆን ጥሩ ነው። ይሄ አንተ መርህ ነው? ተይው እባክሽ ሲቀልድ ነው። ቀልዳሽ አእምሮዬ ውስጥ ያለውን እውነት ጨምቄ እናንተ ግን ታድላችኋል። መስሎሽ ነው? ተፈጥሮ ለሁሉም እኩል ናት። ልዩነቱ ነገሮችን የምናይበት መንገድ ነው። አየሽ፣ ይገርማል። ከጎናችሁ ተቀምጬ መንሾካሾክ ጥሩ ነው? ስፍራሽ ያልገባህ ነገር አለ? ንገሩኝ። ወይስ እንደባለፈው ሊድ እያለች ነው? እኔ ጉዳዩ ሌላ ነው። ለመሆኑ ማን ላይ ነው ስትዘባበቱበት የነበረው? ስሚሳቢ እንንገረው። አይቀየም። አረ በፈጠራችሁ በጨረቃ ፈገግታ ይዛችኋለሁ። ሹክሹክታውን አቁሙ። እሺ በቃ ልንነግርህ ነው። ንገሩኝ። ባለፈው ባህል መጥፎም ጥሩ ጎኖች አሉት ያልከኝን አንስተን እየተወያየንበት ነበር። በእኔ ላይ ነው እንደዚህ ስትዘባበቱ የነበረው? ይሄ ቅርበለን። አረ የሰው ልጅ እኮ በተፈጥሮ ጠንካራም ደካማም ነው። በዚያ ተስማሙ? እኔ እስማማለሁ። ስፍራሽ ሳትስማሚ? እስማማለሁ። ከተስማማችሁ ተግባብተናል ማለት ነው። ማስረዳቱ አይጠበቅብኝም። እንደሱም አይሆንም። ንገረን እንጂ። በእናትህ ንገረን። ለምሳሌ በቀዳሚ ዘመን ያኔ ድሮ ሰው ማንበብና መጻፍ አይችልም ነበር። ግን ብዙ ሰው ማንበብና መጻፍ ተፈጥሯዊ ችሎታ ይመስላል ነው። አየሽ፣ ሌሎችም ልክ እንዳንቺ ነው መልሳቸው። ቀድሞኑ ችሎታ ስላለ አይደል አሁን ላይ መማርና መጻፍ የተቻለው? እኔም እንዳንቺ አስባለሁ። እውነታው ግን የሰው ልጅ በምድር ላይ ሲኖር የጎደለውን በርካታ ችግሮች ለመቅረፍ ይፈጠራቸው ናቸው። ፈጠራ መሆናቸውን ማናውቃለን፣ ግን መጀመሪያውኑ መነሻ ነበረው። ለምሳሌ የሰው ልጅ መብረር አይችልም። ልክ ነኝ? ልክ ነህ። የመብረር ፍላጎት ግን አለው። ትክክል ብለሻል። ፍላጎቱ እንጂ ችሎታ የለውም። በዚህም ጠንካራ ፍላጎቱ ምክንያት ሰማይ ላይ የሚንቀሳቀስባቸው ነገሮች ፈጠረ። ልክ ነህ። አያችሁ፣ ሰው ከችሎታው ባሻገር የሚፈልገውን መሆን የቻለው ማንበብና መጻፍ ከፈጠረ በኋላ ነው። ከተፈጥሮ እስር ቤት የተላቀቀው በህይወቱ ብርሃን የፈነጠቀውን ከዛን ጊዜ በኋላ ነው። ድንቅ ነው። ለሐሳቦች አክብሮት አለኝ። ሌላ ጊዜ በስፊው እንጫወታለን። አሁን ግን ልሂድ። ቆይ አብረን እንውጣ። አንዴ ሂሳብ ልክፈል። አስተናጋጅ አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። በስፍራሽ ድራማችን ሳባና ስፍራሽ ካፌ ውስጥ ቁጭ ብለው እየተወያዩ ነው። በተለይ የተገኑ የህይወት ፍልስፍና ላይ ትኩረት አድርገው እየተወያዩ ነው። የሚማረውም ሆነ የሚሰራው የነገሩን ምንነት ለማወቅ ነው በማለት ብቻ የተለያዩ ሀሳቦችን ስለ ተገኑ እያነሱ ግምታዊ አስተሳሰባቸው ላይ እየተወያዩ ሳሉ ሳያስቡት ተገኑ በድንገት መጥቶባቸዋል። ከዛም ጨዋታቸውን ተቀላቅሏል። ተገኑም ለመሆኑ ማን ላይ ነው ስትዘባበቱ የነበረው ሲል ጠይቋቸዋል። እንደ ስፍራሽም ጨዋታቸውን ከተገኑ ጋር ቀጥለዋል። በጨዋታቸው መሀል ካነሱት አንድ ነጥብ ባህል ጠንካራም ሆነ ደካማ ጎን አለው የሚለው ነው። በእርግጥም ባህል ጠንካራም ደካማም ጎን አለው። ለምሳሌ ልማዳዊ ድርጊቶችን ብናነሳ ጎጂና ጠቃሚ ባህላዊ ድርጊቶች በማለት የማህበራዊ ሳይንስ ተመራማሪዎች በሁለት ይከፍሉታል። ጎጂ ባህላዊ ድርጊቶችን ለምሳሌ ያህል ብናነሳ ጠለፋ፣ የሴት ልጅ ግርዛት እንዲሁም ግግ ማስባጠጥን ማንሳት እንችላለን። ወደ ስፍራሽ ድራማችን ስንመለስ ከካፌ ውስጥ ብዙም ሳይቆዩ ሂሳባቸውን ከፍለው ጓደኛ ማቾቹ ተለያይተዋል። ለማንኛውም የዛሬው የስፍራሽ ድራማችን ይህንን ይመስል ነበረ። ሳምንት ደግሞ ተከታዩን ይዘን እንጠብቃቸዋለን። እስከ ሳምንት ሰላሙ ሁሉ ከሁላችሁም ከአድማጮቻችን ጋር እንዲሆንላችሁ ተመኝተናል። ቀሪዎቹ ያላለቀ ጉዞ የሬዲዮ ፕሮግራማችን ቅንብሮች የእናንተን ጆሮ እየጠበቁ ነው። አብራችሁን ሁኑ። በነገራችን ላይ በስፍራሽ ድራማችን ከተነሱት ዋነኛ ጉዳዮች መካከል ባህል መጥፎም ጥሩም ጎን አለው የሚል ነው። እንደ ማህበራዊ ሳይንስ ተመራማሪዎች በእርግጥም ባህል በርካታ ጠቃሚ ጎኖች እንዳሉት ሁሉ ከዚሁ በተቃራኒ ደግሞ ጉዳት የሚያስከትሉም በርካታ ናቸው። ለምሳሌ የማህበራዊ ሳይንስ ተመራማሪዎች ልማዳዊ ድርጊቶችን በሁለት የሚከፍሏቸው ሲሆን ጠቃሚና ጎጂ ልማዳዊ ድርጊቶች በማለት አስቀምጠዋቸዋል። ለምሳሌ ጡት ማጥባት፣ በደቦ ወይም በቡድን ሆኖ ስራን መስራት፣ እርቅ ከጠቃሚ ልማዳዊ ድርጊቶች ውስጥ የሚመደቡ ናቸው። ጎጂ የምንላቸው ደግሞ ለምሳሌ ያለ ዕድሜ ጋብቻ፣ ጠለፋና የኃይል ጋብቻ፣ በጋብቻ ውስጥ ደግሞ የተለያዩ ጥቃቶች
የሚከሰቱ ሲሆን ድብደባና ሌሎችንም ማንሳት ይቻላል። ታዲያ ማህበረሰቡ እነዚህን ጎጂ ባህላዊ ድርጊቶችን ወደ ጎን በማድረግ ጠቃሚዎችን አጠንክሮ የተሻለና ምቹ የሆነ አካባቢን ለሴቶችና ለህፃናት ይፈጥራል ብለን ተስፋ እናደርጋለን። ይህ እንዲሆን ደግሞ ሁሉም ኃላፊነት አለበት። ባለንበት ዘርፍና ባገኘነው አጋጣሚ ሁሉ ጎጂ ባህላዊ ድርጊቶችን ከማህበረሰባችን ለማስቀረት መትጋትና መስራት ይገባናል። የዛሬው ያላለቀ ጉዞ የሬዲዮ ፕሮግራማችን መልእክት ነው። እኛም በዚህ ባላለቀ ጉዞ ፕሮግራማችን ለሴቶች ህይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት በድል ለማጠናቀቅ የበኩላችንን ለመወጣት በቻልነው ሁሉ ከጎናችሁ ነን እንላለን። ዛሬም በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን እንግዳ ይዘን መተናል። ተጋብዙልን። ደሴ አጠቃላይ ስፔሻሊስት ሆስፒታል ዋን ስቶፕ ሴንተር ኮኦርዲኔተር ነኝ። እንግዲህ ዋን ስቶፕ ሴንተር ማለት ሁሉንም አጠቃላይ የትም ሳይንገላቱ ጥቃት የደረሰባቸው ሴቶች፣ ማንኛውም ሴቶችም ወንዶችም ህጻናትም የደረሰባቸው እዚህ ሲመጡ ሁሉንም አገልግሎት የህክምና አገልግሎቱንም የህጉንም እንደገና የስነ ልቦናውንም ይህ ሁሉንም አንድ ቦታ የሚያልቅበት ማለት ነው እና በአንድ መስኮት ሁሉም ያልቃል ማለት ነው እና እነዚህ ግልጋሎቶች ነው እኛ እየሰጠን ያለ ነው። ፖሊስ አገልግሎት እንሰጣለን፣ የህግ አገልግሎት እንሰጣለን፣ አቃቤ ህግ አለን፣ የስነ ልቦና ሳይኮሎጂ አለን። ስነ ልቦናቸው የተጎዳውን ተጠግነው እንዲሄዱ ነው የምናደርገው። ወደ ኮሚኒቲው ሲመለሱ ደግሞ ሶሻል ላይፋቸው ደግሞ እንዲስተካከል ነው የምናደርገው። ይሄን ባለሙያ ያለን። ሌላው የደረሰባቸውን ጉዳት ሕክምና አግኝተው ከተለያዩ ነገሮች እንዲታደጉ ነው የምናደርገው። ምን ይመስላል እስቲ ፍሰቱ? ለምሳሌ ምን ያህል ሴቶች ታያላችሁ? በቀን፣ በወር፣ በአመት? በየጊዜው እየጨመረ ነው የሚሄደው። እንግዲህ ዋን ስቶፕ ሴንተር ከተከፈተ 2010 ነው የተከፈተው። ከዛ ጀምሮ እንደገና በመካከልም የሰሜኑ ጦርነት ነበር። በዛ በጣም ከፍተኛ ጥቃት የደረሰባቸውን አስተናግደናል። ከዛ በኋላ ደግሞ እንደገና እንደ ህብረተሰብ ደግሞ በጣም እየጨመረ ከእለት እለት እየጨመረ የመጣበት ሁኔታ ነው ያለውና ፍሰቱ በጣም ከባድ ነው። መልኩን የቀያየረ ነው። በጣም በከፍተኛ ደረጃ ህጻናት ናቸው አብዛኛዎቹ ደግሞ የሚደፈሩት፣ ጥቃት የሚደርስባቸው ማለት ነው። እየጨመረ ነው የመጣው። እንደ በወርኛ እስከ 20 ምናምን የምናይበት አለ፣ 30 የምናይበት ወቅት አለ። እንደገና ደግሞ በተለይ ትምህርት ቤት ሲዘጋ አሁን በጣም ነው የሚበዛብን። ተጠቂዎች ቤት ነው የሚውሉት። እሱ አለ። እንደገና ደግሞ በአመት ከ300 በላይ የምናይበት ነው ያለው አንዳንድ ጊዜ ማለት ነው። ከዛም በላይ እናያለን። ከ300 በላይ የጦርነቱ ሰሞን ነው ወይስ አሁን? በጦርነቱ ሰሞን 2000 በላይ ነው ያየ ነው። ከዛ ወዲህ ግን በቃ ከጦርነት ውጭ ነው። ይሄ እንግዲህ አሁን ያው እንደሚታወቀው አማራ ክልል ጦርነት ያለበት ማለት በየአካባቢው መንገዶች የተዘጋጉበት ነው፣ መምጣት የማይችሉበት ነው። ችግር አለ። እንግዲህ ይሄ ተመቻችቶላቸው የሚመጡ ናቸው እነዚህ እንጂ ቤት ውስጥ ደግሞ ጭራሽ አናያቸው። ወደኛ ለመምጣት ቢፈልጉ እንኳን መንገድ ዝግ ነው፣ ትራንስፖርት የለም፣ መምጣት አይችሉም። ቤት የሚቀሩ ብዙዎቹ ናቸው። እንግዲህ እነዚህ ሰላም የሆነበት አካባቢ የሚመጡ ማለት ነው። እንደው ምክንያቱ ምንድን ነው? ጥቃት አብዛኛውን ጊዜ የሚካሄደው በቤተሰብ አባል ነው የሚካሄደው። ብዙውን ስናየው በቤት ውስጥ ነው የሚካሄደው። የቤተሰብ አባል ደግሞ አንድ ጊዜ ወዳው የምታውቀው አይደለም፣ ረዥም ጊዜ ነው የሚቆየው እዛው ቤት ውስጥ ማለት ነው። እና ይሄ ነው ብለሽ ወይም የትኛው ነው እንትን የሚለው ብለሽ የምታስቀምጨው ነገር አይደለም። ግን አብዛኛዎቹ እኛ ጋር የሚመጡት በቤተሰብ አባል ጥቃት ደርሶባቸው የሚመጡ ናቸው። እንደገና ደግሞ አሁን እዚህኛ ከዳታ ስናየው የሚመጡትን ስናይ አብዛኛውን በተለይ ጫት የሚቃምበት አካባቢ እንደ እነ ኮምቦልቻ፣ ሀይቅ፣ ወረባቦ እነዚህ በጣም ትልቅ ችግር ያለበትና የጥቃት ሰለባ የሆኑበት አካባቢ ናቸው ማለት ይቻላል። ወቅት አለው። ለምሳሌ የሆነ እህል ሲደርስ ምናምን አንዳንድ አካባቢ ላይ ከዛ ጋር ይያያዛል። እዚህ ጋር ትምህርት ቤት ሲዘጋ ነው በተለይ በጣም የሚበዛብን። ክረምት ላይ አሁን በጣም አለ። ትምህርት ቤት ተዘግቶ ቤት ሲውሉ አንዱ እሱ ነው ትልቅ ጥቃት ያለው። ሌላው የሀገር ውስጥ ተፈናቃዮች አሉ። እነዚህ የሀገር ውስጥ ተፈናቃዮች ያሉበት ቦታ ትንሽ አስቸጋሪ ነው። ወረባቦ አካባቢ አሁን ጃሪ የሚባል አለ። እዛ ካምፕ ላይ ብዙ ጊዜ ጥቃት ደርሶባቸው ይመጣሉ እና እዚህ ቦታ ነው ብለሽ የምታስቀምጨው አይደለም። ከተፈናቃይ ይመጣል። አልፎ ደግሞ በዚህ አልፎ ወደ ወልዲያ ወዴት የሚሄዱ የተለያየ ቦታ የሚሄዱ ሰዎች ከዚህ አድረው ነው የሚሄዱት። አልጋ ቤት ይደፈራሉ።
እንደ ደሴ ከተማ ደግሞ አሁን ደግሞ እነዚህን የቤት ሰራተኞችን የሚደልሉ እነሱ ራሱ ትልቅ ጥቃት እያደረሱብን ያለው ደግሞ አሁን እነሱ ናቸው። አንደኛ ልጆቹ ከገጠር ነው የሚመጡት፣ አካባቢውን አያውቁትም፣ የት እንደሚወስዳቸው አያውቁም እና ወስደው ከተጠቀሙባቸው በኋላ ወስደው ያስገቧቸዋል ወይም ወደኛ ይመጣሉ። በቃ ትልቁ ችግር ደግሞ አንዱ እሱ ሆኗል። አሁን የቅርብ ጊዜ ችግራችን ማለት ነው። ምንድነው አብዛኞቹ እንደዚህ አይነት ገጠመኞች ወደ ህግ አይመጡም፣ ወደ ሕክምና ማዕከል አይመጡም፣ ይህንንም አገልግሎት አያገኙም። አሁን ሰሞኑን ያገኟቸው ሰዎች አሉ። ለምሳሌ የልማት ህብረት መሪዎች የሚባሉ አሁን እኛ አካባቢ ጭራሽ የለም ጥቃት ብለው ነው የሚነግሩኝ ማለት ነው። እና መሄድም አይፈልጉም። እና ምክንያት ውስጥ ጠይቃቸው አንደኛ ህግም ያን ያህል ተመጣጣኝ ፍትህ አይሰጠንም ብሎ ማህበረሰቡ ስለሚያምን፣ ሁለተኛ ደግሞ እነዚህ ጥቃት የደረሰባቸው ሴቶች ወይ ህጻናት ወንዶችም ጭምር ሊሆን ይችላል የባሰ ጉዳዩን ማባባስ ነው። ለምሳሌ በቤተሰብ ሊደፈሩ ይችላሉ። ከቤተሰብ ጋር መራራቅ ነው ምናምን ተብሎ ተሸፋፍኖ ይሄ አባገር ነው ምናምን የሚባል ስርዓት አለ። በሱ ሸፋፍኖ የሚያስቀሩት ነገር አለና እንዴት ነው ፍትህ ላይ ያለው ነገር? ከፍትህ ጋር ተቆራኝታችሁ የምትሰሩት ነገር ምን ይመስላል? እዚህ ሲመጡ ሚስጥራቸው ምን ያህል ይጠበቃል የሚለውን እስቲ እንነጋገር። ትልቁ ችግር ምንድነው መሰለሽ? ብዙዎቹ ወዴት እንደሚመጡም አያውቁትም። በጣም ችግር ነው። ወዴት እንኳን እንደሚሄዱ የማያውቁበት አጋጣሚ አለ። ሌላው እንደገና አውቀውት እንኳን ወደኛ ቢመጡ ከኛ ላይ ሁሉ ሊቀሙን ይደርሳሉ። የሀገር ሽማግሌ የሚባለው የሃይማኖት አባቶች አሉ። በቃ እኛ እዛው እንጨርሰዋለን። ምንድነው ቀለል አድርጎ ማየት ኖርማል እንደሆነ መደፈር ማለት ምንም እንዳልሆነ ምን እኮ ያገባች ናት እኮ ምን ሆነው የሚደፈረው? መደፈር ማለት ክብረ ንጽህና መውሰድ ብቻ አድርገው ነው የሚገምቱት። ስለዚህ ለምንድን ነው በቤተሰብ እንደነገርኩሽ ቅድም አብዛኛዎቹ በቤተሰብ ነው የሚደፈሩት ብዬሻለሁኝ። ያንን ላለማውጣት ወደ ውጭ 2 ዓመት ሁሉ ሊፈጅባቸው ይችላል። እዛው ተደጋጋሚ እየተደፈሩ ማለት ነው። እንደገና ደግሞ እዛ ቤት ውስጥ አንድ ሰው አይደለም የሚደፍራቸው። የቤቱ አባወራ ይደፍራቸዋል፣ ጎረምሳ ልጅ ካለ ይደፍራቸዋል፣ የቤቱ ደግሞ ዘበኛ ይደፍራቸዋል። 3 ሰው ነው የሚፈራረቅባቸው ማለት የሚደፈሩት በተለያየ ጊዜ። እነዚህ ሰው እዛ የቤት አባል እነዚህ ሰዎች በተለይ ሰራተኛ ከሆነች ወይም ተማሪ ልትማር ቤተሰብ ጋር የመጣች ከሆነች እነዚህ ነገሮች ይደርሱባታል እና ያንን አውጥቶ ወደ ህግ ለመውሰድ አንዱ ትልቁ እንቅፋት ነው። በቃ የሚቀበላቸው ያንን ነገር ታውቆ እንኳን ደግሞ ወደኛ ከመጡ ከኛ ላይ ሁሉ ሊወስዷቸው ማለት በቃ እናስታርቃቸው። ይሄ ምን ያደርጋል? ህግ ጋር ብትሄጂ የኔን ክብር ነው የምታዋርጀው፣ እኔን ለማዋረድ ነው ወይ? ይሄንን እንዴት አደባባይ ይወጣል የሚል ትልቁ ችግር እሱ ነው አንዱ። በሌላ በኩል ደግሞ አልፈው መጥተው ሁሉ እንቅፋት ተቋቁመው አልፈው እኛ ጋር ከመጡ በኋላ ደግሞ ህግ ጋር ሲሄዱ አብዛኛውን የሚያስደስት ቅጣት ሲቀጡ፣ የሚያስተምር ቅጣት ሲቀጡ እኛም አናይም። እነሱም ለምን ሚስጥሬን አወጣለሁ እንዲህ ከሆነ ለምን ሰው አደባባይ ወጥቼ ሰው ይሰማዋል? ስለዚህ በዋስ የመውጣት ሁኔታዎች አሉ። እዛ ከገቡ በኋላ በዋስ ከወጡ በኋላ ደግሞ በባህር አቋርጠው ወደ ውጭ ይጠፋሉ። ለምን? ቅጣቱ ከባድ እንደሆነ ያውቁታል። ያንን ላለመቀጣት የሚሄዱበት አጋጣሚዎች አሉ። ብዙ ጊዜ እያየን ነው። አንዱ የህጉ በደንብ አለመተግበር ነው። እሱን ደግሞ ለምንድን ነው ብለሽም ስትጠይቂ የዋስ መብት አይነፍቃቸውም የሚልም የህጉ ላይ የተቀመጠ ነገር አለ። እንግዲህ ይሄንን አጣጥሞ እስካልተሰራ ድረስ ወይም የዋስ መብት የሚነፍቅ ነገር እዛ ከሌለ አሁንም ወደ ህግ የሚመጡ ሰዎች እየቀነሱ እንደሚመጡ ነው እንደ በኔ በኩል የማየው ማለት ነው። እና ይሄ ነው። እኛ ጋር ግን እዚህ ከመጡ በኋላ ሚስጥራቸው የትም ቦታ አይሄድም። ይሄ አንድ ማዕከል ራሱ ዋናው ጥቅሙ ሚስጥራቸው ተጠብቆ ማንም ሰው ሳያያቸው ወጥተው እንዲሄዱ ነው። እኛ ደግሞ እንደ ሀገር በዚህ በጣም የተለየ እንክብካቤ እንደሚደረግላቸው ታውቆ በሀገር ደረጃ ከኢትዮጵያ እንደኛ የወጣ ተቋም ነው። ይሄ ዋን ስቶፕ ሴንተራችን ተሸላሚ ነው። በ2017 ራሱ እዚሁ ታክመው እዚሁ ጨርሰው ሁሉን ነገር የመጨረሻ ወደ ቤት መሄድ ሲያበቃ ነው የሚሄዱት። ያንንም አንዳንድ ጊዜ ራሱ በእኛ መኪኖች የሚያደርሱበት ሁሉ ወደ ባቲ ከሚሴ እነዚህ ሁሉ ወደ ቤተሰብ ጋር ሰላም ከሆነ በእኛ መኪና የምናደርስበትም ሁሉ አጋጣሚዎች አሉ። እዚሁ ደም ተቀርቶላቸው ወደ ላቦራቶሪ ይሄዳል። እነሱ ሳይሄዱ እዚሁ እነሱ ቁጭ ብለው ማለት ነው። ደብዳቤያቸው ማንም ሰው ሌላ ቦታ አሁን ከመዝገብ ቤት ነው ደብዳቤ የሚወጣው። እኛ ጋር ግን የራሳችንን ማህተም፣ ክብ ማህተም፣ የራስጌ ማህተም አስቀርጸን በዛ እዚሁ ሐኪሙ የሚሰጣቸውን የሐኪም መረጃ
እዚሁ በፖስታ አሽገን ኃላፊነት ወስዶ የመጣው ፖሊስ መታወቂያውን ኮፒ አድርገን ለሱ መስጠታችንን አረጋግጠን ፈርሙ ነው ይዞ የሚሄደው። የሆነ አካል መጥቶ መረጃ ሰጥተናል ስንል ያልሄደ መረጃ ካለን እከሌ ለሚባል ይሄው መታወቂያውን አስይዞ ይዞ ሄዷል ብለን የምንሰጥበትና በጣም ምስጢራቸው በተጠበቀ ሁኔታ ማንም ሰብሳያቸው አንዱ እንዳውም ተመራጭ ያደረገን ምስጢር አጠባበቃችን ሂደቱ ነው። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ከዛሬው እንግዳችን እንደተረዳ ነው ጾታን መሰረት ያደረገ ጥቃትን ለመከላከል ጉዳት የደረሰባቸውም ሴቶች አስፈላጊ የሆነ አካላዊ፣ ስነልቦናዊና ማህበራዊ እገዛን እንዲያገኙ በደሴ አጠቃላይ ሆስፒታል የሚገኘው የአንድ ማዕከል አገልግሎት ትልቅ ስራ እየሰራ እንዳለ ተረድተናል። ነገር ግን አብዛኛውን ጊዜ ጾታን መሰረት ያደረጉ ጥቃቶች የሚከሰቱት በቅርብ ቤተሰብ በመሆኑ ጥቃቱን ደባቆ ማስቀረትና ወደሚመለከተው አካል እንዳይደርስ ማድረግ ጥቃት የደረሰባቸው ሴቶች ተገቢውን እንክብካቤና ሕክምና እንዲሁም የሞራል ካሳ እንዳያገኙ እንቅፋት ይሆንባቸዋል። ይህንን ለማስቀረት ደግሞ በተለይ ጾታን መሰረት ያደረገ ጥቃት ተሸፋፍኖ እንዳይቀር ጥቃት የደረሰባቸው ሴቶችና ልጃገረዶችም ተገቢውን የሆነ የአካል እንክብካቤና ስነ ልቦናዊ ድጋፍና ማህበራዊ እገዛ እንዲያገኙ ሁሉም በጋራ መስራት ይገባዋል። በነገራችን ላይ ጾታን መሰረት ያደረገ ጥቃት እንደ ቀላል የሚታይ ጉዳይ አለመሆኑን ሁላችንም ጾታን መሰረት ላደረገ ጥቃት የተጋለጡ ሴቶችንና ልጃገረዶችን መንከባከብና ከሚደርስባቸው ጉዳት ማዳንና ተገቢውን የሕክምና ድጋፍና የፍትህ አገልግሎት እንዲያገኙ ሁላችንም ጉዳይ ብለን መስራት ይገባናል። እንግዳችንን ከልብ ነው የምናመሰግነው። እናንተ ውድ አድማጮች እዚህ ላይ ምን ሀሳብ አላችሁ? እስኪ ያላችሁን ሀሳብ አስተያየት አድርሱን። እኛ ደግሞ ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን። በነገራችን ላይ ቀደም ብለን ከዛሬው እንግዳችን ጋር በነበረን ቆይታ ብዙ ጉዳዮችን አንስተናል። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱ። እኛም ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን። ሴቶች ካሉባቸው የማህበረሰብ ተጽዕኖዎች፣ በማህበረሰቡ በሚደረጉ ወግ ባህል ልማዶችና ጎጂ ባህላዊ ድርጊቶች የተነሳ ጾታን መሰረት ላደረጉ ጥቃቶች ሊጋለጡ ይችላሉ። እሱ ብቻ ሳይሆን ከወንድ አቻዎቻቸው እኩል የትምህርት እድልን እንዳያገኙ፣ የትምህርት እድልን ቢያገኙም እንኳን ያን ያህል ሲገፉበትና ውጤታማ ሲሆኑበት መመልከት እንደ ብርቅ የሚታይበት አጋጣሚ በርካታ ነው። ሴቶች ካሉባቸው የባህል ተጽዕኖዎች፣ ወግ ባህል ልማዶችና ያልተገቡ ድርጊቶች ያሰቡበት እንዳይደርሱ እንቅፋቶቻቸው ናቸውና ቤተሰብ፣ ማህበረሰብ፣ የእምነት ተቋማት እንዲሁም የህግና የፍትህ አካላት በጉዳዩ ላይ ተረባርበው መስራት እንዳለባቸው ለሁላችንም ግልጽ ነው። እናንተም ሴቶችን ከባህል ወግ ልማድ ተጽዕኖዎችና ካልተገቡ ልማዳዊ ድርጊቶች ለመጠበቅ የበኩላችሁ እንደምትወጡ እምነታችን ነው። ያላለቀ ጉዞን ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 08 8998 ላይ በመደወል አድርሱን። ሰላም ሁኑልን። ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ